ቡራ የምትጸጸትበትን ነገር አታድርግ። ልምከርህ፣ በኋላ ትጸጸታለህ። ከዙሪያ ሆነው በልበል ቢሉህ ጉድ እንዲሰሩህ እንጂ ሊጠቅሙህ እንዳይመስልህ። ሁሉንም በልጣቸው ሂደሃል አሁን ላይ በአንተ በዙሪያ ያሉትን። ስለዚህ ብዙ ምቀኛ ይኖርሃል። ስለዚህ ነገሮችን አስተካክለህ ብትታረቁ አንድ ብትሆኑ ጥሩ ነው ብዬ አስባለሁ። ሰላም ብትፈጥሩ ጥሩ ነው። እውነቴን ነው የምነግርህ። በኋላ ትጸጸትበታለህ። አሁን ተናደ ሊሆን ይችላል፣ እንደዛ ስለሆንክ ሊሆን ይችላል፣ አይታወቅም። ተረድተንሃል። ነገር ግን ተረድተንሃል እኮ ነገር ግን ደግሞ ቆም ብለህ ልታስብበት ይገባል። እውነቴን ነው የምነግርህ ቡቡ። እኔ የእህትነት ምክሬን ነው። ሰላም ጤና ይስጥልኝ። እንዴት አመሻችሁ? አይን አለም ነኝ። ሁሉ መልካም፣ ሁሉ ሰላም፣ ከኔ ሰላም። አመሽ መጥቻለሁኝ። ዞር እያልኩ እያየሁኝ ነበረና በጣም ብዙ ነገር ነው የሚወራው። ብሩኬ ነገሩን ፈታው ብትመለስ ጥሩ ነው ብዬ ነው የማስበው። እውነቴን ነው የምነግርህ። አንደኛ ሀይሚ የአገርህ ልጅ ናት። እዛው አብራችሁ ተወልዳችሁ ያደጋችሁ ማለት ይቻላል። የእውነት ነው የምልህና እሷም ትሻላለች። እኔ ስመክርህ እውነቴን ነው የምልህ፣ እሷ ትሻላለች። ስለዚህ ማንም ዙሮ ሀቢልልህ እውነት እንዳይመስልህ። በአንተ ማደግ መለወጥ ስንቱ እንደሚቃጠል አታውቅም መሰለኝ። እውነቴን ነው የምልህና ቆም ብለህ አስበህበት ብትመለስ ጥሩ ነው ባይ ነኝ። እርግጠኛ ነኝ ነገ ሰላም ብፈጥር ነው የኔ ጥያቄ። እናንተ ደግሞ ተረጋጉ እስኪ መጨረሻውን እኔ ወገን አበቃ ምናምን አትበሉ። አንዳንዶቻችሁ እስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለሰው መልካም ነገር ተመኙ። እስቲ አበቃ አትበሉ። ኮሜንታተሮች አይደላችሁም። እውነት አበቃ አትበሉ እስኪ። ምንም አያበቃም። እግዚአብሔር ያጣመረውን ማንም አይለየውም። አበቃ አትበሉ እስኪ። አበቃ የሀይሚና የብሩኬ ነገር አበቃ። ኧረ በስመ አብ! ኧረ ይደብራሉ ልጆች። የተው አበቃ ይባል። አያበቃም። እውነት አያበቃም። እግዚአብሔር አንድ ትሆናላችሁ ካላችሁ እህሏቸው አንድ ከሆነ በየትም ዙረውም ቢሆን ይገናኛሉ። እውነቱን ነው የምነግራችሁ። ፈጣሪ ያጣመረው ማንም አይለየውም። ቡራ ቆም ብለህ አስብበት። ዝም ብለህ የችኳል ውሳኔ አትቸኩል። የችኳል ውሳኔ አትወስን። የምሬ ነው የምልህ። ብዙ ሴቶች ሊያወሩ ይችላሉ። ይሄ የታወቀ ነው። ሊያወሩ ይችላሉ። ቴክስት ሊያደርጉልህም ይችላሉ። እነሱ ግን ላንተ አይሆኑህም። የምትሆንህ በእጅ ያስካት ናት። አየሽ? ይሄ ነው የምለው እኔ ለማንኛቸውም እንትን አልልም። ምክንያቱም ነገ ታርቀው ይመጣሉ። ለማንም አላደላም። ሁለቱንም በአንድ አይኔ ነው የማያቸው። ሀይምን ብትውል ምንም ራሳቸው ጥፋታቸውን ተማምረው ታርቀው ይምጡ። አለቀ። እኛ ከሌ ጥፋተኛ ነው የምንለው እኛ ማንን ምን እናውቃለን? እኛ ከካሜራ ጀርባኛ ምን እናውቀዋለን? አንተ ነህ ጥፋተኛ፣ እሷ ናት ጥፋተኛ፣ እከሌ ነው ጥፋተኛ ብለን የምንወስንበት እኛ አንደበት የለንም። አለቀ። ይሄ ነው ምንም። ፋሲል ተብዬው ነህ ህይወት የበጠበጥከው፣ ህይወታቸውን በጠበጥከው። እውነት አንተ ነህ፣ ሌላ ሰው አይደለም። ህይወት የበጠበጠው በእውነት አንተ ነህ። ህይወታቸውን የበጠበቅ ሌላ ሰው ማንም አልበጠበጠም። የምሬ ነው። አንተ መተባት ገባ እንደዛ አይቆንም ነበር። በቃ አንተ ነህ የዚህ ሁሉ ነገር እንትን ያልከው፣ የሰው ህይወት የበጠበቅ አንተ ነህ፣ ሌላ ማንም አይደለም። እና ምን ልበላችሁ፣ እኛ እንረጋጋ። አለቀ። መጨረሻውን እንረጋጋ። መረጋጋትን የሚያክል ነገር የለም። እንረጋጋ። ለሰው መልካም እንመኝ።
የእውነት መልካም እንመኝ። እግዚአብሔር እንደኛ ክፉ አይደለም። እኛ በጣም ተንኮለኞች ነን፣ በጣም ክፉዎች ነን። ክፋታችንም ተንኮላችንም ነው ከድህነት የማያወጣን። እውነቴን እኮ ነው የምናገረው። ስለዚህ ለሰው መልካም ነገር እነሰብ፣ መጥፎ ነገር አነሰብ። ማርያም በጣም ተናድጃለሁ እኔ ለእውነት የማላየው አሁን ዞር ዞር እያልኩ ያየኋቸውን ነገሮች። ሀይሚ ተዘቅዘቂያት ብሎ ደግሞ ተው አይባልም፣ አይባልም። ነገ ታፍራላችሁ። ለምን ትዘቅዘቅ? እናንተ ባፈልጓት እናቷ አባቷ ይፈልጓታል። እንደዚህ አትበሏት። በእውነት ጥሩ አይደለም። ብታጠፋም እንኳ በውስጥ ምከሯት። አለቀ። ይሄ ነው። ምን ሰውን አሳደባችሁ? እና ለማንኛውም ነገ አዲስ ነገር ካገኘው ሼር አረጋችኋለሁ። እስከዛ ሰላም እደሩልኝ። መልካም አዳር ይሁንላችሁ። ሀሳባችሁን እስኪ ስጡ። እንግዲህ ይሄን ነው የምለው። እውነት ብሩኬ በሀይሚ ይጨክናል? ሀሳብ ስጡ።